እስቲ ወንድሞቼ በደንብ አድርጋችሁ የሚከተለው መልእክቶችም ሆነ ፎቶ ላይ ያለውም ሆነ ቪዲዮ ላይ ያለውም በደንብ አድርጋችሁ ተከታተሉ። እንግዲህ ወደ 5 ዓመት በላይ 5-6 ዓመት ያስቆጠረው የህዝብ ድምጽም እየወጣ ማህበራዊ ሚዲያ ላይም ሆነ በየአደባባይ እየወጣና ህዝቡ እየተንጫጫ የቆየው የሲዳማ ክልል ሐዋሳ ቱላ ከቱላ ከተማ ወደ ያየ ወደ ሀርባጎና የሚወስደው መንገድ በጣም የሰው ምቹ ያልሆነው ይሰራል ከተባለ የቆየ መንገድ ነውና ይሄ መንገድ ላይ ትላንትና የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ጉብኝት አድርገው ነበሩ። እንደዚሁ በሲዳማ ክልል እየተከናወኑ ካሉ ከመሰረተ ልማት አውታሮች ውስጥ የመንገድ ስራ ተጠቃሽ ሲሆን በ2013 ዓ.ም የተጀመረው የሐዌላ ቱላ ማልጋ አርቤጉናና ወራንቻ ወረዳዎች የሚሰራው 85 ኪሎ ሜትር ርዝመት ያለው የአስፓልት መንገድ ስራን የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የመስክ ምልከታ አድርገዋል። ርዕሰ መስተዳድሩ በምልከታቸው ፕሮጀክቱ የተጓተተ መሆኑን ነው የተናገሩት። ይሄ መንገድ 2013 መጨረሻ አካባቢ ላውንች የተደረገ መንገድ ነው። አሁን እንግዲህ 5 ዓመት እየደፈነ ነው ያለው። ያኔ ውል ሲገባ በ5 ዓመት እንደሚጠናቀቅም እንደዚሁ ተስፋ ተደርጎ ነበረ። በተለያዩ ምክንያቶች እዚህ አካባቢ ከሚሰሩ ፕሮጀክቶች ይሄ በጣም ደካማና መጓተት የታየበት ነው። ከዛ ባለፈ መስራት በሚቻልባቸው ቦታዎችም ቢሆን ኮንትራክተሩ በአግባቡ እየሰራ አልነበረም። በዚህ ምክንያት ፕሮጀክቱ አሁን ያለበት አፈጻጸም ከ30% በታች ነው። በ5 ዓመት ይሄ እጅግ የተጓተተ ፕሮጀክት ያሰኘዋል ብዬ አስባለሁ። የአስፓልት መንገድ ስራው ለመጓተቱ እንደ ምክንያትነት የተጠቀሱት የኮንትራክተሩ ሀገር ውስጥ አለመኖር ነው ያሉት ርዕሰ መስተዳድር አቶ ደስታ ሌዳሞ የህብረተሰቡን ጥያቄ ትኩረት ሰጥቶ ለመመለስ ለቀጣይ የተቀመጡ አቅጣጫዎችንም ገልጸዋል። 2014-15 በነበረው ሁኔታ ኮንትራክተሩም ሀገር ውስጥ ያሉ አይመስሉም። ከሁሉ በላይ የነበሩ ችግሮችንም ቀርፈን ከመንገድ አስተዳደር ባለስልጣንም ጋር ተነጋግረን በዛ በኩልም የቅርብ ድጋፍና ክትትል እየተደረገ ሰብ ኮንትራክተሮቹም በዚህ ፕሮጀክት ስር ገብተው ተከፋፍለው ይዘው ስራው የተሰራው 2017 ነው። አሁን የሚታዩ እንቅስቃሴዎች ያሉት ያም ሆኖ በዚህ አመት ደግሞ ተመልሶ የጠፋበት ሁኔታ ነው ያለው። ዘንድሮ ለመጥፋቱ እኛ የምናውቀው ምክንያት አለ ብዬ አላስብም። አሁንም ክትትል ስናደርግ በቂ እንቅስቃሴ አልነበረም። ያው ከ60 ኪሎ ሜትር በላይ ስራ የሚሰራበት ክፍት ነው ያለው። ክፍት ሆኖም ክፍት የሆነውን ያህል ስራ እየተሰራበት አይደለም እና ቅሬታችን በዚህ ጉዳይ ላይ ነው። ዋናው ቁም ነገሩ ምክንያቶችን ማቅረብ ሳይሆን ምክንያቶቹን አልፎ ሰርቶ ውጤት ማሳየትና የህዝብን የልማት ፍላጎት ማርካት መቻል ላይ ነው። ከመንገድ አስተዳደር ከዋናው መስሪያ ቤት ጋርም በቀጣይ ውይይቶች ይኖሩናል። እዚህ በሪጅን ደረጃ ያደረግነው ውይይት የሚያሳየውን ለውጥም እንደዚሁ የምናይ ይሆናል። በአጠቃላይ ግን ይሄ የዘገየ ፕሮጀክት ባህሪውን ቀይሮ ባጠረ ጊዜ ለውጥ ማምጣትና የህዝብ የመንገድ ፍላጎት ማርካት አለበት የሚል እምነት አለኝ። ለመንገድ ግንባታው መስተጓጎል ከወሰን ማስከበር ጀምሮ ሌሎች የኮንትራክተሩ አቅም ውስንነቶች ታይተዋል ያሉት ደግሞ የፕሮጀክቱ የዩኒኮን ኮንሰልቲንግ ዋና ተጠሪ መሐንዲስ ኢንጂነር የማነህ ገብረ ህይወት ሲሆኑ በ2 ዓመት ጊዜ ውስጥ ይጠናቀቃልን ብለዋል። የፕሮጀክቱ ትላልቅ ችግሮቹ 3 ናቸው ብዬ ነው የማስበው። አንደኛው የወሰን ማስከበር ስራ ነው። ሁለተኛ የኮንትራክተሩ አቅም ውስንነት ነው። የተሰጠውንም ዴሊቨር አላደረገም። ይህንንም የነዳጅ አቅርቦት ነው። ከምንም በላይ አስፈላጊ የሆኑትን ኢኩዊፕመንት ኤንድ ማሽነሪና ነዳጅ ባለማቅረቡ በኮንትራክተሩ በኩል ያሉ ችግሮች ናቸው። ሌላኛው እንደምታዩት ወቅቱ ያልጠበቀ ዝናብ፣ ፕሮጀክቱ ከ7 እስከ 8 ወር ዝናብ ይዘንባል። ስለዚህ ያለው ወርኪንግ ኮንዲሽን 4 ወር ብቻ ነውና ስለዚህ ኮንትራክተሩም ከዚህ በኋላ በወሰን ማስከበር ማሳበብ አይችልም። እቅዳችንም ወርክ ፕሮግራማችንም በ2 ዓመት እንዲጠናቀቅ ነው።
በኮንትራክተሩ ድክመትና በሌሎች ተግዳሮቶች ፕሮጀክቱ መጓተቱን የገለጹት በዮቴክ ኮንስትራክሽን የፕሮጀክቱ ስራ አስኪያጅ ኢንጂነር ሰለሞን ኃይለስላሴ በቀጣይ ችግሮቹን ቀርፈን በፍጥነት የአስፓልት መንገድ ስራውን ሰርተን እናስረክባለን ሲሉም ተናግረዋል። ድክመት አለ። ለምሳሌ በሪሶርስ ስፔሻሊ ከነዳጅ ጋር ተያይዞ ከሀገሪቱ አንጻርም ቶሎ የመምጣትና ማሽኖችም አይደል የመሆን ሁኔታ ስላለ ነዳጅ በጊዜ ፍሎው አለመኖር ወደ ፕሮጀክቱ እንደ ድክመት ነው። ተጨማሪ ማሽኖችም እንደዚሁ በየጊዜው ቶሎ ተቀያየር በሆነ ሁኔታ ፈጠን ብሎ መልስ አለመስጠት የተወሰኑ ችግሮች አሉ። ይህን ለማካካስ 3 ሳብ ኮንትራክተሮችም አዲሽናል እንትን ሰጥተዋል፣ ሳብ ኮንትራክት ሰጥተዋል። በአፈር ስራ ቪቫ ኮንስትራክሽን ኢንጂነሪንግ የሚባል በህንጻ ማለት በዚህ ቢልድ ምንድነው ይሄ ስትራክቸር ስራዎች የምንለው የድልድል የቱቦ ደግሞ ኤጂ ኮንስትራክሽን የሚባል ኤንድ ደግሞ በክረሺንግ ሶልታ ኢንጂነሪንግ የሚባሉ ለ3 ሳብ ኮንትራክተርም ሰጥቶ ራሱም አራተኛ ሆኖ ያን ያለፈውን እንትን ለማካካስ ጥሩ ስራ እየሰራ ነው። እንግዲህ ሲዳማ ክልል ሐዋሳ ክፍለ ከተማ ቱላ ስፓልት ወደ የየና ወደ ሀርበጎና ወደ ከወጅግራ መስመር የነበረው መንገድ ይሰራል ሲባል ይሰራል እየተባለ ንብረት ሲጨፈጨፍ ቆይቷል። እንግዲህ እንደምታውቁት እንግዲህ ወንድሞች አሁን ደግሞ ትላንት ወዲያ በሁለቱም ቀን ውስጥ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከልኡካናቸው ጋር በማሄድ ጉብኝት አድርጎ ነበርና በጣም ወደ ኋላ እንደቀራና በጣም እንደዘገየ አውርቶ ነበር። እንግዲህ ህዝቡም በብዙ አይነት ስሞታ እያቀረበ ነበረ ሶሻል ሚዲያ ላይ። እንግዲህ ስለዚህ ያው መጀመሪያ የሚቀድመው ልማት ነው፣ ብልጽግና ነው፣ መንገድ ሲኖር ነው ብልጽግና የሚኖረው በማለት እንግዲህ እኛም እያስተላለፍ ቆይተናልና እስቲ ካሁን በኋላ ቶሎ በአፋጣኝ ከቱላ ስፓልት እስከ ወጅግራ እስከ ወተራ ያለው መንገድ ቶሎ አልቆ ከኦሮሚያ ማገናኝ መንገድ ነውና ቶሎ አልቆ በዚህ አመት ውስጥ እንዲያልቅ ንግግር አድርጎልናል። እንግዲህ ወንድሞቼ እንደምትመለከቱት ብዙ ሚዲያዎች ብዙ ሶሻል ሚዲያ ባሉበት፣ ስለዚህ ያለው ነገር በተከታታይ የምናመጣቸው ይሆናልና ኮሜንት ላይ አስተያየታችሁን አስቀምጡ።